ተበላሽቶብኝ ነበር። በነገራችን ላይ እኔና ሄሉሻ ተታርቀናል። ሄሉሻ ማለት በቃ ዳይመንድ ናት፣ የሰው ወርቅ ናት። እኔ እሷን በማጣቴ እኔ ብቆጭ እንጂ እሷ አትቆጭም። ማለት ምንም ነገር ቢመጣ ማንም ቢመጣ ምንም ቢመጣ ሊያስረሱኝ የማይችሉ ትዝታዎች አሉኝ። ሐዋሳ በነገራችን ላይ ሆን ብዬ ነው የመጣሁት። ከረጅም ጊዜ በኋላ ነው ሐዋሳ የመጣሁትና ግን አብዛኛውን ጊዜ ሐዋሳን ነበረ ከሷ ጋር ብዙ ነገሮችን ያሳለፍነውና ረባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነ ከናንተ ጋር ከተለያየሁኝ በኋላ ለመሞት ጫፍ ደርሼ ነበረ። ግን እግዚአብሔር እኔን ይወደኝ የለ መጥቶ ነው እንግዲህ ወደዚህ ምድር ያመጣኝ። ብዙ እድሎች የሰጠኝ ሰው ነኝና ከሞት ወደ ህይወትም አምጥቶኛል። ብዙ የሆኑብኝ ነገሮች አሉ። ስለ ሄሉሻም አንስተን እናወራለን በዛሬ በሚኖረን ቆይታ። ለዚሁ ደግሞ እኔ ለሞት የዳረገኝ ሰው ነበረ። ያ ሰው ምን አይነት ሰው ነው የሚለው ሁሉንም ነገር በእኔ ህይወት የተሆኑ ነገሮች በሙሉ አንስቼ የማወራችሁ ነገር ይሆናል። እግዚአብሔር ይመስገን ስለ ሁሉም ነገር። የእውነት በህይወት መኖር ትልቅ ነገር ነው እና ይመቻችሁ። ተገናኝተናል። ስለተገናኘን ደስ ብሎኛል። በጣም ማን በነገረሽ አይኔ ሳምን ያለው ስሚኝኔ ድምፁ ሲርከጆሮዬ። ቤተሰቦች እንግዲህ ያሉት ሐዋሳ ነው። በነገራችን ላይ ሐዋሳ በጣም ናፍቃኝ ነበረ። ከወራቶች በኋላ ነው ሐዋሳ የመጣሁት። ግን ሐዋሳ ስመጣ ብዙ ትዝታዎች አሉኝ። ብቻ ወደኋላ እንዳይመልሰኝ ያሉትም ኃይሌ ነው። ኃይሌ ደግሞ ያው ይመቸናል ከሆነ ሰው ጋር መጣ ነበር እዚህ እና ኃይሌ በጣም ትዝታም አለኝ እኔ። ቤተሰቦች የገጠሙኝን ነገሮች እያንዳንዱ ነገር እነግራቸዋለሁ። ከየትኛው ልጀምር? ካሜራማ ከየትኛው ልጀምር? በነገራችን ላይ ሰውን አትመኑ እሺ ቤተሰቦች። ሰውን አትመኑ ስል በቃ በተለይ ጓደኛ ምናምን የምትሉትን ሰው በተለይ ረጅም ዓመት አብራችሁ ካላስቆጠራችሁ አጭር ጊዜ ብቻ የምታውቁት ጓደኛ፣ ካሜራማን አንተንም አላምነን፣ አጭር ጊዜ ብቻ የምታውቁት ሰው ይወደኛል፣ ለኔ ያስብልኛል። እውነትም በሱ እርግጠኛ ነኝ። የኔን ስኬት ይፈልጋል፣ የኔን ለውጥ፣ የኔን ትልቅ ነገርን እሱ በአፉ አንተ ስትለወጥ፣ አንተ የሆነ ነገር ስታገኝ በአንተ ደስታ እኔ እደሰታለሁ ምናምን ስላላችሁ ብቻ እውነት ከልቡ አይደለም። የእውነት ከልቡ አይደለም። እኔ ባህሪ እንዴት እንደሆነ አላውቅም። ሰው ተሎ ቀርባለሁኝ። ከቀረብኩኝ በኋላ አምናለሁኝ። ከዛ ከማመንም አልፎ እስከ ውስጥ እስከ ቤቴ ድረስ ወይም እስከ ገበናዬ እስከ እያንዳንዱ ህይወቴ ምናምን ለዛ ሰው አጋራለሁኝ። ይሄ አግባብ እንዳልሆነ በደንብ ተረድቻለሁ። እዚህ አይነት ምክሮች የሚለግሱ ሰዎች አሉና እውነታቸውን ነው፣ በትክክል ነው ያንን ምክር የሚለግሱትና የሚሰራ ምክር ነው። ቤተሰብ ምን ለማለት ፈልጌ እንደሆነ ልንገራችሁና እኔ የደረሰብኝ ነገር በሙሉ እኔ ከሞት ነው የዳንኩት፣ ከሞት ነው ያመለጥኩት። በህይወቴ ብዙ ነገሮች እንዲሆኑብኝ እንዲበላሽብኝ አንድ አመት ብቻ ባወቅኩት ልጅ ነገሮች ተበላሽተውብኛል። ብዙ ነገሮች እንድታመም፣ ራሴ እንዳጠፋ፣ ከሰዎች ጋር እንድጣላ፣ እኔን የሚቀርቡኝ ወይም ደግሞ በእኔ ህይወት የሚሆኑ ሰዎች በሙሉ ከነሱ ጋር ጥሩ ግንኙነት እንዳይኖረኝ፣ ለምሳሌ ከሄሉንም ጭምር ማለት ነው እንዳይኖረኝ፣ ያሉኝን እጄ ላይ ያሉ ነገሮች በማፍረስ በማጥፋት በብዙ ነገሮች እቺን አመት ብዙ መከራዎችን አይቼ ነበርና ለካ እኔ ከነበረኝን አቋም ወደ ሌላ አቋም በመሸጋገርበት ሰዓት ነበር ይሄ ነገር ስለተባለም ብቻ በቃ እንዲመተት ተደርጎበታል፣ ባዕድ ነገር ተደርጎበታል ስለተባለ ብቻ አይምሮን አሳምኖ የሚሆን ነበር የሚመስለኝ። ሆኖም ደግሞ አድርጌ ያለሁም የሚልም ሰው ከዚህ በፊትም ሰምቼም ስለማቅ አይ መስሎት ነው አይነት ነገር ነበር። ግን በራሴ ሆኖ አየሁት። በራሴ ሆኖ ብዙ ነገሮች እንዲበላሹ አድርጎ ራሴ ተናድጄ ራሴን እንዳጠፋ ያልሆነ ነገር ውስጥ እንድከት ሲደረግብኝ ነበረ። ይሄን ያደረገብኝ ግን አስቡት፣ አብሮኝ ረጅም ጊዜ የቆየ ሰው አይደለም። አንድ አመት ነው
ከኔ ጋር ማለት ይሄን ያደረገብኝ ግን አመትም አልሞላንም ሳይሞላ ማለት ነውና በጓደኛ አማካኝነት ያወቁት ሰው ነው። ከጓደኛዬ ጋር አንድ ታዋቂ ሰው አለ። እሱ አማካኝነት እሱ ጋር ሆኜ ያን ሰው ፈልጎ መጥቶ ወይም ደግሞ የሱ የሆነን ሰው ነውና በሱ አማካኝነት ነው እኔ ፈልጉኝ አግኝቶ ከዛ በኋላ እኔ መቅረብ ፈለገ። እኔ ደግሞ ቅድም እንደነገርኳችሁ ሰው ጥሩ መስሎ ከቀረበኝ ችግር የለውም በቃ ሁሉንም ሰው ስለማመን አመንኩት። ከዕለት ዕለት ስትግባቡ አለ አይደለ ጥሩ ለኔ እንደሚያስብ አድርጎ ቀረበኝ። ከዛ በኋላ ከኔ መጠቀም ያለበትን ነገር በሙሉ ተጠቅሟል። ከራሴ አልፎ ለካ እሱ ለኔ ሳይሆን እሱን ሰፖርት ለማድረግ እሱ ለማገዝ አይነት ነገር ነበር። ኦኬ በቃ ችግር የለም ከተግባባ ከሆነ ማገዝ ነው። ሆኖ ግን በዛ ሁሉ ሂደት ሆኖ እኮ ለሱ መልካም ሆኜ ለምን የኔን መጥፋት የኔን ሞት የኔን ውድቀት ለምን እንደፈለገ አላውቅም። ያ ሰው ሰራብኝ። ብቻ በአጭር ጊዜ ውስጥ ያወቅኩት ሰው ነው የኔን ህይወት አበላሽቶብኝ የነበረው። ቤተሰቦቼ ይሄ ሰውዬ ባደረገብኝ ነገር ከብዙ ሰዎች ጋር ተጣልቻለሁ። ማለት እኔ እስኪገርመኝ ድረስ እኔ በቃ አጠገብ የቅርብ የሆኑ ሰዎችን ቀርባችሁ ብትጠይቋቸው ይሄ ቅን አይነት አስተሳሰብ ያላቸው ጥሩ ጭንቅላት ያላቸው ሰዎችን ብትጠይቋቸው ስለኔ መጥፎ የሚያወሩ ሰዎች አሉ አይመስለኝም። ምክንያቱም ጥሩ ነኝ እያልኩ አይደለም፣ ግን ሁሌ ፈጣሪ ነው የምለምነው ነገር አለ በእኔ ሰው እንዳያዝን መጥፎ በእኔ ህይወት እንደዚያ ነገሮች ሆኖብኝ ነበረ። ግን እግዚአብሔር የሚያስመልጠው እግዚአብሔር ስውሯ ማርያም እኔ ከዚህ ጉድ አውጥታኛለች እና እዛ ባልሄድ ኖሮ ምናልባት እንዳልክ እንዲህ እኮ ሞተ የሚል ነገር ልሰሙ ነበረ የምትችሉት። ግን እግዚአብሔር ሲያስመልጠኝ እግዚአብሔር ሲረዳኝ ቶሎ ወደዛ ሄድኩኝ። ሁሉንም እውነት ደግሞ እዛ አወቅኩት። ያው ነፃ ወጣሁኝ። በእርግጥ እዚህ ከመጣሁ በኋላ ነው የሆነው ነገር የተነገረኝ ማለት ነው። ስለ ሄሉሻ እናውራ። ሄሉሻ በነገራችን ላይ እኔና ሄሉሻ ተታርቀናል። በጣምም ደስ ብሎኛል። አዲስ አመት ከመግባቱ በፊት ሁለታችንም ተታርቀናል። ማለት ምንም አይነት ቅያሜም አልነበረንም። ማለት የውስጤን ያለውን ፍቅር እሷም ታውቀዋለች፣ እሷ ጋር ያለውን ፍቅር ደግሞ ስለማውቀው ስንታረቅም ምንም የከበደንም ምንም የሚጎረብጥም ነገር አልነበረም። ከሷ ጋር ከታረኩኝ በኋላ እንደውም ሞር ጨመርኩኝ፣ ወፈርኩኝ፣ ተስማማኝ፣ ደስተኛ ሆንኩኝ። ቤተሰቦች ሄሉሻ ማለት ስለሷ የሆነ ነገር ልበል። ይሄኛው እንዳልክ ሌላ ነው። ምክንያቱም ከዛ እስራት ይወጣ በፊት የነበረው ያኛው ንጹሁን የነበረውን እንዳልክ ነው እና እዚህ ጋር ቆሞ የሚያወራቸው እና ሄሉሻ ማለት በቃ ዳይመንድ ናት፣ የሰው ወርቅ ናት። እኔ እሷን በማጣቴ እኔ ብቆጭ እንጂ እሷ አትቆጭም። እኔ ቢጎልብኝ እንጂ እሷ አይጎልባትም። ከሷ ብዙ ነገሮች ያጣዋቸው ነገሮች አሉ፣ በጣም ብዙ ነገሮች ማለት ነው። መቼም ላገኛቸውም አልችላቸው፣ ከሌላ ሰው ላገኛቸውም አልችላቸው። በእኔ ከዚህ በኋላ በሚኖረኝ ህይወትም እንደዚያ ነገር ውስጥ መግባት አልፈልግም። ከሴት ጋር የሆነ ነገሮች ምናምን እሱ ለእግዚአብሔር ነው የምትሆው። ግን ከሷ ጋር የሆንኩትን ያህል ደስተኛ ከሌላ ሰው ጋር ሆናለሁ ብዬ በፍጹም አልጠብቅምም አላስብምም። እንደዚህ አይነት ነገሮችም አይኖሩኝም እና አሁን በጀመረችው ህይወት እሷ ሊጠቅማት እሷ ሊሆንላት እሷን ሊያስደስታት የሚችል ነገር እስከሆነ ድረስ የእሷ ደስታ ያስደስተኛል። አለ አይደለ ሰው ነኝ አይደል የሆነ ነገሮች እንትን ቢለኝም ግን ለእሷ ደስታ ስል እኔ ደስተኛ ነኝ። አሁን በጣም ደስተኛ ነኝ በእሷ ደስታ ማለት በቃ ደስ ብሏት እያየሁ ነው። ደግሞ አይቻለሁ ደስ ስላላትም ባለችበት ህይወትም አሁንም በተፈጠረው ነገር ደስ ብሎኛል። ግን ያው ደስተኛ የሚያረጋት ነገር ከሆነ ነው እንጂ እሷ በማጣቴ እኔ ያጣሁትን የጎደለብኝን እኔ ነኝ የማውቀው። ግልጽ ነው። እንደ ሄሉ አይነት ሰው እኔ እንጃ ከስንት አንድ ነው ሊኖርም ሊገኝም የሚችለው እና ሄሉ በጣም ጠንካራ ሴት ናት። ፍቅር አዋቂ ናት። ፍቅር ሳሰስጥ ሰፊ ፍቅር ሰጪ ናት። ለሰው የምታስብ ለሰው የምትጨነቅ ናት። ሰውን ደግሞ ጠልቃ ካወቀችው ለዛ ሰው የምትጨነቅ የምትረዳ አንደርስታንዲንጓ በጣም ከፍ ያለ ነው። በጣም የምትገርም ሴት ናት እና ሄሉሻ እኔ ቆንጆ የሆነውን ነገር መልካም የሆነውን ነገር ነው የምመኝልሽ። አንቺም ታውቂያለሽ። ያ ማለት ያው በቃ ጥሩ ነገሮች እንዲገጥሙሽ ነው የምፈልገው። መቼም ማረሳቸው ትዝታዎች ደግሞ አሉ።
ማለት ምንም ነገር ቢመጣ ማንም ቢመጣ ምንም ቢመጣ ሊያስረሱኝ የማይችሉ ትዝታዎች አሉኝ። ሐዋሳ በነገራችን ላይ ሆን ብዬ ነው የመጣሁት። ከረጅም ጊዜ በኋላ ነው ሐዋሳ የመጣሁት እና ግን አብዛኛውን ጊዜ ሐዋሳን ነበረ ከእሷ ጋር ብዙ ነገሮችን ያሳለፍነው እና እዚህም ሜቢ የምታስታውሱ ከሆነ ቂጤን ላሰራ ነው ከኋላ መቀመጫዬን ላሰራ ነው የሚል ፕራንክ የሰራችኝ እዚህ ነበረ። ከእሷ ጋር የነበርኩበት ቦታዎች በሙሉ በነገራችን ላይ የዞርኩኝ ሳይ ነበረና ሌላኛው አርባ ምንጭ ነው። አርባ ምንጭም ደግሞ ከእሷ ጋር የነበርኩባቸው ቦታዎች በሙሉ ሄጃ ያለው እና መቼም ማድረሳቸው ትዝታዎች በውስጥ ያሉ ማንም የትኛውንም አይነት ሰው ቢመጣ የማያስረሳኝ ትዝታ ነው ያለኝ። ሄሉሻ ጥሩ ጥሩ ነገሩን ብቻ ይቅጠምሽ። በቃ ይሄንን ነው። ጉድ ሳይሰሙ መስከረም አይጠቡ አሉ። እንዳልክ ደግሞ የሄሉ ፍቅር አገረሽብህ። ምነው እስከ ዛሬ ታዲያ የት ሄድክ? ማለት ብዙ ነገር ሊደረግብኝ ይችላል፣ ግን ዛሬ ላይ አይኖ ምን እንደምል አላውቅም። ብቻ አገርሽቶብሃል መሰለኝ። አንዳንድ ሰዎች የጣሉትን ሲያነሱበት አይወድም እንደሚባለው መሰለኝ። ዳይመንድ አድርገህ ያመጣት በእርግጥ ናት። እኔ በጣም ግራ እያጋባኝ ነው የሄሉ ነገር ማለት ነው። በጣም ነው ግራ የሚያጋባው። ግን አይ ነው ጓደኛ በአሁኑ ሰዓት የሚታመን ጓደኛ የለም ጭራሽ። እኔ የማምነው ጓደኛ የለም በአሁኑ ሰዓት። የራሴ ያላችሁት እናንተን የሚጠቅም መስሎ የእናንተን የሚወዳችሁ መስሎ ለእናንተ ጥሩ እንደሚያስብ መስሎ ውስጡን እንደንትን የሚሄዱ አሉ። ልክ እንደንትን ማለት ነው። አይኖ ስውሯ ማርያም አይደለም ለሱ እኔም ብዙ ነገር ተደርጎልኛል። መተት ብዙ ነገር ትፈታለች ስውሯ ማርያም በዚህ በኩል እኔም እመሰክራለሁ። ግን እኔ እንጃ ብቻ አላምንም። መታረቃችሁ መልካም ነው ማለት የድሮ ፍቅራችሁ ባይመለስም፣ ምክንያቱም ተናሂ ጋር ያጣላቸው ኦር አንተ መተህ አንተ ጋር የሆነ ነገር ተፈጥሮ ነው እንጂ ባይሆን ይታረቁም ነበረ። ግን አሁን ላይ እንዴት ነው? ኖርማን በጓደኝነት ነው ወይስ የበፊት ላይፋችሁ ይቀጥላል? እንዴት ነው አሁን ያለችበት ሄሉ? በጣም የሚያሳዝንና የሚያሳዝን ያለችበት ማለት ነው። ምክንያቱም አንደኛ ያው ሄሉ ትቸኩላለች፣ ሰውን ታምናለች፣ ሰውን ትወዳለች። በጣም ፈጣን ናት ከሚገባው በላይ ማለት ነው። ፈጣን ናት። ግን ደግሞ ሄሉ አሁን ላይ ምንድን ነው መታረቃችሁ? ለሄሉ ምንድን ነው ጥቅሙ ነው ማለት? መጀመሪያ እኔ እንጃ ብቻ አይዶ ነው። ውድ ቤተሰቦቼ እስኪ እናንተ ሀሳብ አስተያየታችሁን ስጡ። ሰው ጓደኛ እውነቴን ነው የምነግራችሁ ያደርጋል አያደርግም አትበሉ። ካመናችሁ ደግሞ በእምነታችሁ ምንም ነገር ቢሆን የትም ቦታ ብትሄዱ ትድናላችሁ። ስውሯ ማርያም ትፈውሳለች። መተትም ቢሰራባችሁ ብዙ ነገር የተሰራባችሁ ነገር ካለ እኔ ራሴ ምስክር ነኝ። ስውሯ ማርያም እመብርሃን ብዙ ነገር ትፈታለች። እኔ እዚህ ስደት ሀገር ሆኜ ብዙ ነገር የጠየኳት ጥያቄ ተፈቶልኛል። ግን እኔ እንደዛ ብዬ ሳይሆን አሁን ሄሉ እዛ ጋር የጀመረችው ነገር አለ። አሁን ወጥመድ ውስጥ ነው ያለችው አንድ እንበል። ሁለተኛ ነገር ደግሞ አሁን እንዳልክ መጣ ከሄሉ እኔ ነኝ እንጂ የተጎዳሁት እሷ የምትጎዳው ነገር የለም። ኦፍኮርስ አልገፋችም። መገፋት ጥሩ ነው አንዳንዴ ማለት ነው። አንተም ችግር ኖሮብህ ሊሆን ይችላል። ግን እዚህ ጋር አሁን ሄሉ ያለችበት ነገር በጣም ያሳዝናል። ወጥመድ ውስጥ ናት። በቃ አላ አይደለ? እኔ ይሄ ልጅ ይሆናታል ብዬ አላስብም። ይሄ ያሁኑ ልጅ አሁን ላይ አንቺ ከአነጋገሩ ማለት ነው አንቺ ቀለበት አስረሽ ራሱ የሰው ወሬ ትሰማያለሽ። የሰው እንዲህ ከዛ በላይ ከአይን ምንድን ነው የሚባል ነገር አለ። ኢብን ልጅቷ የሷን ቀለበት አውልቅና ወደዛ እንትን በልና ለእኔ እሷ ያደረገችውን ሳይሆን አንተ አዲስ ገዝተህ ነው የምታደርግን ለቤተሰብ ሽማግሌ ላክ እያለችው እኮ ነው። ደግሞ ሲቀጥል ለቤተሰብ ሽማግሌ ላክ ተብሎ ምን ተብሎ ባላ አይሆንም። እና እኔ እዚህ ጋር የምነግራችሁ ነገር ሴቶችዬ ማለት ነው አንድ ትልቅ ነገር የምነግራችሁ ነገር ወንድ ልጅ ምንም ብትወዱት ብታፈቅሩት
በውስጣችሁ አምቃችሁ ደብቃችሁ ያዙ እንጂ አንተን ታጣሁ ሞታለሁ፣ አንተን ታጣሁ ጥሎ ሄደ የምትሉ ከሆነ ጭውት ነው የሚልባችሁ። በነፍሳችሁ ነው የሚጫወትባችሁ። እግዚአብሔር ነው የምላችሁ። በነፍሳችሁ በነፍሰ ስጋችሁ ነው ጭውት የሚልባችሁ። ቅብርር ነው ማለት ያላባችሁ። ቅብርር በቃ ትወዱታላችሁ፣ ውደዱት፣ አትወደዱታል ማትንገሩት። በቃ አንተን ካጣሁ እንዲሆናለሁ፣ አንተን ታጣሁ ሞታለሁ። በጭራሽ በጭራሽ። አይ እሷ ስለምትወደኝ እንደዛ ስለምትል ብሎ አናታችሁ ላይ ነው የሚወጣው፣ አናታችሁ ላይ ማለት ነው። ስለዚህ ቀብረር ኮራ ማለት ነው ለወንድ ማለት ነው። ያሁንም ግን አንዳንዴ ማለት ነው ውድ ቤተሰቦች እዚህ ጋር ሳልናገርም አልፈው የአሁኑ ትውልድ ግን ማለት ነው እግዚአብሔርን እኔ ባለፈው ራሱ ቲክቶከሮች ከአረብ ሀገር የሄደች እህታችንን ነይ እንቀበልሻለን ብለው ቲክቶከሮች ናቸው